ባርኮላ አንዳቸው እንደሚያመጣ ተስፋ አደርጋለሁ። ግርሜ ግድም ስለሆነ ለሊቨርፑሎች በጣም ግድም ስለሆነ ያን ማድረግ አለበት ብዬ አስባለሁ። አሁን እኮ ሊቨርፑል አሌክሳንደር ኢሳክም እንደተጠበቀው አይደለም። እንዳልከው ሶፊ የጆታ ጉዳይ ህይወቱ ካለፈ በኋላ ጆታን ስለደነገጡ አልተኩም። መሐመድ ሳላ ወጥቷል። ዲያዝ ራሱ አልተካም እኮ ዲያዝ አልተተካም እንዳለ ከዛ ይባስ ብሎ ደግሞ የማጥቃት ሚናው ክፍተት እንዳለበት ቡድኑ እየታወቀ አሁን ደግሞ ተከላካይ ቦታ ላይ ኮኖር ብራድሊ ሳላን ሸኝቷል። ኢብራሂማ ኮናቴ የለም። ቨርጂል ቫን ዳይክ 35 ዓመቱ ነው። ምን አይነት ሐሳብ እንዳላቸው ሊቨርፑል ራሱ በጣም የሊቨርፑል የሚያሳስብ እንደሆነ አስባለሁና አርሰናልና ሊቨርፑል በጣም ተቀዛቅዟል በዚህ የዝውውር ገበያ ላይ። በተለይ አርሰናል እንኳን ሙሉ ቡድኑ ስላለው ማጠናከሪያ ነው የሚፈልገው። ያው በዛ ላይ አርሰናል አንድ ለመጠቆም ያክል የዲዮማንዴ ጉዳይ ነው። ያን ዲዮማንዴ የ19 ዓመቱ ኮትዲቯራዊ ያን ዲዮማንዴ ከፓሪስ ሰን ጀርመን ጋር ስላልጨረሰ አርሰናል ጣልቃ ገብቶበታል። ያን ዲዮማንዴ በሞርጋን ሮጀርስ በጣም አርሰናሎች ባይዘው የአርሰናል መልማዮች እልህ ውስጥ ገብተዋል። ለዛ ነው ወደ ያን ዲዮማንዴ ሄዱት። በጣም እልህ ውስጥ ገብተዋል የሚሉ ሀሳቦች እየተነሱ ነው ያሉት። ግን እኔ ልሃቸውን አርሰናሎች መወጣት ያለባቸው ብሩኖ ጉማሬዥ ላይ ነው ብዬ አስባለሁ። ጉማሬዥን ካላስፈረሙ የአርሰናል ደጋፊዎች በጣም ከፍተኛ ቅሬታ የሚያስነሱባቸው ይመስለኛል። ብሩኖ ጉማሬዥን ካስፈረሙ ከብሩኖ ጉማሬዥና ከአሌክስ ስኮት እንዴ ግርምዬ አይገናኙ። ብሩኖ ጉማሬዥ እንዴ አሌክስ ስኮት የትናንት በደንብ እኮ አነሳሁት ግርምዬ የኢንጁሪ ታሪኩን በፍጹም ሪስክ የምትወስድበት ተጫዋች አይደለም። በፍጹም ሪስክ አትወስድበትም። ጉማሬዥ እኮ 4 ወር ይጎዳል ተብሎ ነው ባለፈው በ3 ሳምንቱ ይመጣል የተነሳው እና ምንም ጉዳት በዛ ላይ ያለፉትን ሂስቶሪዎችን ስትመለከት የጉዳት ዜና ምናልባት ከእድሜ አንጻር እድሜው በጣም አሪፍ እድሜ ነው። እድሜ ግርምዬ ለእግር ኳስ በጣም ቤስት እድሜ ነው። በቃ የምበስልበት እድሜ ነው እድሜ እና አይገናኙም ብዬ ነው የማስበው። ግርሜ ዲዮማንዴን ይሳካለታል አርሰናል ግዴታው ነው። ከዲዮማንዴ ከባርኮላ አንዱ ማምጣት አለበት። ማርቲኔሊ ለገበያ ወጥቷል። ሊሸጥ ነው ማርቲኔሊ። በክርስቶስ ዞሊስ እንግዲህ ብቻ ተማምና አትጫወትም። ከሱ ከፍ ያለ ተጫዋች እፈልጋለሁ ብሏል አርሰናል። ከዲያሞንዴና ከባርኮላ አንዱን ያመጣል። ዲያሞንዴ የሚመጣ ይመስላል እንግዲህ ካለው አሁን ሞርጋን ሮጀርስን ስላጣ ማለት ነው ስላጣ አሁን ሪያክት ያደርጋል አርሰናል። ሪያክት ማድረግ ይኖርበታል። ግን ቀኑ እየሄደ ነው። ፕሪሲዝን እኮ ጀመሩ እኮ አርሰናሎችም ዘግይቶ ከሌሎቹ ክለቦችም ቢሆን ትናንት ፕሪሲዝን ጀምረዋል። ስለዚህ ፕሪሲዝን ሲገቡ አርሰናል ከኢሊያን ሚሌ ውጭ ያስፈረመው ተጫዋች የለም። ክርስቶስ ዞሊስም ገና ሕክምና ምርመራ ላይ ስለሆነ በጣም አሪፍ። መጨረሻ ጉዳይ ነው። መጨረሻ ጉዳይ ላይ የቪኒሲየስ ጁኒየር በአዲስ መልክ መምጣቱ ያው መረጃውን ትናንትም አቅርበነዋል። ግን አንዳንድ ነገሮች ደግሞ አድማጮችም ስለጠየቁን ማለት አለብን ብለን እናምናለንና አዲስ የፊት ገጽታ ይዞ መጥቷል ቪኒ ጁኒየር እና አንዳንድ ነገሮችን እንበልበት ሶፊ። እሺ የቪኒሲየስ ጁኒየር ጉዳይ ያው በበርካቶችም እየተጠየቀ ያለ ጉዳይ ስለሆነ ነው። ዝውውሩም ጋር በተያያዘ ሀሳቦች ስላሉ እኔ ግርምዬ ኤአይ ነው የመሰለኝ መጀመሪያ ሰው እኔም እንደዛ ነው የመሰለኝ ሌላ ሰው ነው የመሰለኝ እንዲህ በአንድ በዚች ይችናችን አስተካክል እንደዛ የሰውን ፊት ገጽታ ትቀይራለህ እንደ የሚገርም ቀዶ ጥገና ነው። ቀዶ ጥገና አይደለም ሶፊ እንመጣበታለን። ያው የሕክምና ባለሙያ ባንሆንም ልክ ነው ያነበብነው እንግዲህ ግርም ነው ግርምዬ ልክ ነው። እንደሚታወቀው ያው ሰርጀሪ ነው የሚሉት ግን አይደለም ይሄ መሙላት ነው ግን ሰርጀሪ ይሉታል። እና ቪኒሲየስ ጁኒየር ልክ ብራዚል እንደተሰናበተች ብዙዎች ተቆጭተው ብራዚላውያን ሲያለቅሱ እሱ ግን በቀጥታ ወደ ሕክምና ነው ሄደው ለዚህ ጉዳይ ማለት ነው። እና አገጩን ነው ያስተካከለው። ነገራችን ያገጭ ቀዶ ጥገና ነው የተከናወነው። አገጩን ብቻ በማስተካከል ሶሻል ሚዲያ ላይ ፖስት አድርገናል። አድማጮቻችን ማየት ይችላሉ። ሙሉ ገጽታው ነው የተቀየረው። በቃ ቪኒሲየስ ጁኒየር ነው አይደለም እስከምትል ድረስ ማለት ነው ያ ነገር የሆነውና ብራዚል ውስጥ ባሉ ዶክተር የተሰራ ነው። በነገራችን ላይ ከዚህ በፊት ሮናልዶ በተወሰነ መንገድ አገጩን አይሆን እንጂ ፊቱ ላይ የኮስሞቲክ ሰርጀሪ አድርጓል ተብሎ ይታመናል። ሜሲም አለው ይላሉ። ሌሎችም የሚነሱ አሉ ከእግር ኳሱ ጋር ተያይዞ። ይሄኛው ግን ባገጭ የመጀመሪያው ነው። ያገጭ ቀዶ ጥገና ሰርጀሪ የተደረገለት ይሄ ተጫዋች ቪኒሲየስ ጁኒየር ሆኖ ነው የምንመለከተውና ብዙዎችን ያስገረመ ነው የቪኒሲየስ ጁኒየር ለውጥ። አሁን አንዳንዶች እንትን እያደረጉ ነው ከዚህ ከቪኒ ጁኒየር ጋር በተገናኘ ምንድን ነው በተደጋጋሚ የዘረኝነት ሰለባ ስለሆነ ያንን ገጽታ ለመቀየር ነው የሚል ነው። ሌሎቹ ደግሞ እንዴ በራሱ ማንነት ለምን ያፍራል የሚል ነው። በነገራችን ላይ እንደዚህ አይነት ሕክምናዎች ኢትዮጵያውያን አንዳንድ አርቲስቶችም ይታማሉ ኢትዮጵያ ውስጥ ከዚህ ዓለም ላለ ሁሉም ይደረጋል። መረጃውን እኔ ተመልክቼው ነበር። ያው የሕክምና ባለሙያ አይደለንም፣ ግን ምንድን ነው የሚለውን ነገር ትናንትም አውርተን ስለነበር ይሄ ጉዳይ ሃርሞኒዛካው ፋሻል የሚባል ማለት ነው። ሃርሞኒዜሽን ማለት ነው፣ ግን ሃርሞኒዛካው ፋሻል ይባላል።
በአማርኛው ፊት ማስተካከያ ወይም የፊት ሚዛን ማሻሻያ ማለት ነው። የፊትን ሚዛንና ቅርጽ ማሻሻያ ማለት ነው እና በብራዚል በጣም የታወቀ የውበት ሕክምና ነው። ይሄ ውበት ላይ የሚሰሩ ሰዎች በደንብ ያውቁታል። የፊት ክፍሎች እርስ በርስ የተመጣጠኑ እንዲመስሉ ለማድረግ የሚከናወን ሂደት ነው ይላል መረጃው። ዓላማው ደግሞ ፊትን ሙሉ በሙሉ መቀየር ሳይሆን ተፈጥሯዊ ሚዛንን ማሻሻል ነው። በዚህ በሃርሞና ዛኪዮ ፋሻል ወይም ደግሞ የፊት ማስተካከያና የፊት ሚዛን ማሻሻያ የሕክምና ጥበብ ውስጥ የሚካተቱት የከንፈር መሙላት ከንፈር ወይም ሊፕ ፊለርስ እና አንዳንድ ሰዎች ከንፈራቸው ያብጥና ለየት ያለ ወፈር ያለ ከንፈር እንዲሆንላቸው እሱ የከንፈር መሙላት ወይም ሊፕ ፊለርስ፣ ይሄ የሃርሞኒዛካኦ ፋሻል አንዱ የውበት ብዙዎች የሚጠቀሙበት ነገር ነው። ከንፈራቸው ላይ ከንፈር መሙላት ማለት ወይም ከንፈር ማስሞላት ማለት ነው። ሁለተኛው የአገጭ ቅርጽ ማስተካከል ወይም ቺን ኦግመንቴሽን ተብሎ የሚጠራው ማለት ነው፣ የአገጭ ቅርጽ ማስተካከል። ሶስተኛው የመንጋጋ መስመር ማጉላት ወይም ደግሞ ጃው ላይን ኮንቶሪንግ የሚባለው ማለት ነው። ጃው ላይን ኮንቶሪንግ ወይም የመንጋጋ መስመር ማጉላት። አራተኛው ደግሞ የጉንጭ ማስተካከል ወይም ቺክ ፊለርስ ማለት ነው። አምስተኛው የአፍንጫ ቅርጽን ያለ ቀዶ ጥገና ማስተካከል ወይም በሕክምናው አጠራር ነን ሰርጂካል ሪሂኖፕላስቲ የሚባለው ማለት ነው። ሌላኛው ቦቶክስ ነው። ቦቶክስ ደግሞ ለሽብሽብ ይሄ መስመሮች ምናምን እዚህ ግንባር ላይ አይን ላይ አንዳንድ ወደ አይን ዝቅ ብሎ ምናምን እነሱ አሉ አይደል? እሱ ቦቶክስ ይባላል። እና አብዛኛው ሕክምና የሚከናወነው ደግሞ ሃይሎሮኒክ አሲድ ፊለርስ በመጠቀም ነው። እና በመርፌ ያደርጉና ለምሳሌ አሁን ሊፕ ፊለርስ እኔ መረጃውን በዝርዝር ሳነብ ያየሁት ነገር ምንድን ነው፣ መርፌ ነው የሚወጋው ከንፈሩ ላይ ማለት ነው። ወይ ከንፈሩ ላይ እዚህ የተሸበሸበው ቦታ ላይም መርፌ እየተወጋ ነው። እሱ ነው አንደኛው ይሄ ሕክምናና ጥቅሞቹ ምንድናቸው ከተባለ ፈጣን ውጤት ይታያል። ብዙ ጊዜ ቀዶ ጥገና አያስፈልገውም። ቅድም እንዳልነው በሃይሎሮኒክ አሲድ ፊለርስ የሚጠቀም ነው። ሶስተኛው ደግሞ የፊት ሚዛንን በተፈጥሯዊ መልኩ ሊያሻሽል ይችላል ይላል። አደጋ ግን አለው። ይሄ አጠቃላይ እንግዲህ ፊትን ለመጠበቅ ተብሎ ቅድም ያልኳቸው የአፍንጫ ቅርጽ ማስተካከል፣ የጉንጭ ማስተካከል፣ የመንጋጋ መስመር ማጉላት፣ የአገጭ ቅርጽ ማስተካከል፣ የከንፈር መሙላት ደግሞ በጣም ያየሁት ደግሞ ዲምፕል ሁሉ ይሰራል። ሶፊ ታውቃለህ? ዲምፕል እዚህ ጋር እና እዚህ ጋር ዲምፕል በዚህ ጋር ተቀዶ እንደዚህ ተደርገው ዲምፕል ሁሉ ይሰራል እና አንዳንዴ ሳስበው ከፈጣሪ ጋርም መጋፈጥ ይመስለኛል። አሩ ነው እንግዲህ እነሱ እንዳስተሳሰቡ ይለያያል፣ ሰው እንዳስተሳሰቡ ይለያያል። ለእኔ ግን ፈጣሪ የፈጠረውን ነገር ጋር መታገል ነው የሚመስለኝ። አደጋዎቹ እብጠትና ሰማያዊ ምልክት ያወጣል ወይም ብራይዚንግ የሚባለው ማለት ነው። ኢንፌክሽን ያመጣል። የፊት አለመመጣጠን ይከሰታል። አንዳንዴ ዛሬ ጋባ ሊሆን ይዛባል። አንዱ ተሞልቶ አሞላሉ ልክ ካልሆነ ማለት ነው። በተሳሳተ መርፌ ከተሰራ ደግሞ የደም ስር መዘጋት ሊከሰት ይችላልና ይሄ ደግሞ በጣም ከባዱ ችግር ነው። ብዙ ጊዜ ሪስክም አለው። ጥቅም እንዳለው ሁሉ ቅድም ጥቅሞቹን አነሳን። አሁን ደግሞ የደም ስር መዘጋት ሊፈጠር ይችላል እና እንዳልኩት ሶፊ እንግዲህ በመርፌ ነው የሚሞላው ለምሳሌ የሚያስፈልገው ቦታ ላይ ማለት ነው። ነገር ግን አሁን ለምሳሌ አፍንጫ ላይ ቅርጽን ለመቀየር ከታሰበ ሰርጀሪ ነው የሚያስፈልገው። ይሄኛው ግን ሼፕ ነው የሚደረገው። መርፌ እየተደረገ ሼፕ የአፍንጫውን ቅርጽ ለማስተካከል ሰልካካ አፍንጫ ለማምሰል ለማምጣት የሚገርም ነው እና ትንሽ እኔ በእኔ ብይታ አልቀበለውም። $1,500 ነው ክፍያው። ትንሽ ነው። $1,500 ነው፣ ትንሽ ነው። በተለያዩ ሀገሮች በተለይ በጣም የሚታወቁት ሀገራቶች እኛም ሀገር ሳይኖር አይቀርም። እኛ ሀገርም ሳይኖር አይቀርም። ግን በብዛት የሚታወቁት ሀገራቶች አሜሪካ፣ እንግሊዝ፣ ቱርክ፣ ዱባይ እና ብራዚል በጣም ነው የሚጠቀሙት ይሄንን ነገርና ቪኒ ጁኒየር እንግዲህ ፊቱን ስለዚህ አዲስ እንዳይሆንባችሁ ቪኒሲየስ ጁኒየርን ስታዩት ሌላ ሰው እንዳይመስል። ሌላ ሰው ነው የሚመስለው። ሌላ ሰው ነው የሚመስለው። ቀጣይ ዓመት በማድሪድም ሆነ በሌላ ምናልባት ዝውውሩም ካደረገ ኮንትራቱ ጉዳይ አሁንም አከራካሪ እንደሆነ ቀጥሏል። ቪኒሲየስ ጁኒየር በአዲስ የፊት ገጽታ ትመለከቷላችሁ። አጋሮቻችን ናት ባንክና እንደዚሁም